በቃ እኔ ከዚህ በኋላ ምንም እንዳትል ሰኒ። አዎ አንቺ እንዳልሽው ትዳር ከማትወጂው ሰው ጋር ከመሰረትሽ እንዳልሽው የህይወትን ጣዕም አታውቂ። አዎ ትዳር እኮ በፍቅር ላይ የሚመሰረት ተቋም ነው። ተቋም ነው? አዎ ተቋም ነው። ምን ነው ተቋም እኮ ይከስራል። ስለዚህ ፍቅርም ይጠፋል፣ ትዳርም ይፈርሳል ማለት ነው። ኧረ ተይ ሰኒ፣ እንደዚህ አይነት ሀሳብ ነው ወደ ጭንቅላትሽ አታስገቢ። ቆይ ሰኒ፣ የሁላችንም እድል እንደ መልካችን ሁሉ የተለያየ ነው ስትያል ነበር። ታዲያ ለምንድን ነው ትዳርን ከህይወትሽ ጋር እያመሳሰልሽ የምትሸሺው? አዎ አንዳንዴ እኮ በህይወታችን ስንኖር ትክክል የምንሰራበት የምናጠፋበት ጊዜ አለ። ቤቶች ምንድነው የምትጨቃጨቁት? እስቲ አንተ ደግሞ ምን ትላለህ ስለ ክርክራችን? አልገባኝም። ስለምንድን የተከራከራችሁት? ትዳር አስፈላጊ ነው አይደለም? ባለሳሳት ሁሉም አንቺን እየመከሩሽ ነው። አይገርምም? ቆይ ባላዘጋጅተውልሽ ነው? እኔ ምን አውቃለሁ? በፍቅር ካላመንሽ ብሎ ይጨቀጭቁኛል። ምን እንደሚገርመኝ ታውቃላችሁ? እንደ ሎተሪ የፍቅርና የትዳር ዕጣ ለጥቂት ሰዎች ይደርሳቸዋል። ከዛ በኋላ ይሄ ሎተሪ ይወጣላችሁ ማለት ነው ለሰፊው ህዝብ። ይሄ አለ አይደለ እጣው ላልደረሳቸው ለነሱ እኛ ካልመከርናችሁ ካላነጽናችሁ ትሏቸዋላችሁ ማለት ነው። እንዴ ፍቅር እኮ ወረርሽኝ አይደለም፣ በአንዴ ከብዙ ሰው የሚይዝ። ምንም ቢሆን ግን መሞከርን የመሰለ ነገር የለም። እስኪ አንድ ጥያቄ ልጠይቅሽ ምሩ። ጠይቂኝ። እስቲ አሁን ማን ይሙት አንድ ሰው እሳት ውስጥ ቆሞ ነይ ሞክሪው ያቃጥልን ቢልሽ ትሞክሪዋለሽ? እንደዛማ አላረግም። ለምን? እሳት እንደሚያቃጥል ስለማውቅ ነው። አየሽ፣ እኔም ትዳር እንደሚያቃጥል በህት አይቼዋለሁ። ስለዚህ ዛሬ ባየሁት ነገር መሳሳት ይመስልሻል? ሰኒዬ፣ ይህ አስተሳሰብሽ ግን ይጎዳሻል። ቆይ ምንድን ነው የምትሉኝ? እህቴ ባሏን ከራሷ በላይ መውደዷ መች ጠቀማት? ቤቴን ማለቷ መች ጠቀማት ነው? ወይስ እኔም እንደሷ እንደሆነ ነው የምትመክሩኝ? ሰኒ ተረጋጊ። አሁን እኮ እንደ ሀሳብ ነው ያቀረብነው። ትዳር ማለት ያልተከፈለ ዕዳ ነው፣ ቀስ በቀስ ወለዱ የሚጨምር። በትዳር ውስጥ የሚከሰቱ ክስተቶች በሙሉ ሚስቶች የሚጠየቁበት፣ ባሎች የሚዳኙበት። ስለዚህ ትዳር ማለት የታወረ ፍርድ ቤት ነው እና ሀሳቤ እንድቀይር አትጠይቁኝ። በቃ ሳኒ ወይኔ ባንከራከራት ተናደደች። ግን አላውቅም፣ የእህቷ ታሪክ ጭንቅላቷ ላይ በጣም መጥፎ ጠባሳ ማሳረፍ ያለፈው። አንዳንዴ እኮ በልጅነት አይምሮ የሚጫሩ ቁስሎች ቢፋቁ ይደማሉ እንጂ አይደሉም። አዎ፣ ግን በዚህ ልክ ደግሞ ራሷን ከሰው ማግለሏ ተገቢ አይደለም። ስሙ ግን እኔ የሚታየኝ አንድና አንድ አማራጭ፣ በቃ እህቷን ተርታን ማናገር ያለብን ይመስለኛል። አይ ነው በጅራፉ የተገረፈን ሰውና በድምፁ የደነገጥን ሰው ማወዳደር ነው የሚሆንብን። አዎ ይህንን ህይወት ያሳለፈችው እኮ እህቷ ነው እና ሰኒን ማስተካከሉ ላይ የኔን ህይወት ትድገሙ ብላ የምትሳተፍ ነው የሚመስላችሁ? ብቻ እኔ ሰኒ እንደዚህ እንድትሆን አልፈልግም። ምንም ቢሆን የሆነ ቀን ይቆጫታል። እኔ አንቺን መንገድ ስለመከተል ነው የመጣሁት። አንተ ህይወት ገብታለች። ፍቅር ምናምን ብሎ ማለት ላይ በዚህ ሰዓት መጃጃል እኮ በቃ አሁን የሚወድህን ሰው እኮ ፈልጎ ማግኘት ማለት በረሃ ላይ እርሻ ማረስ ማለት ነው እኮ። በጣም እድለኛ ካልሆንሽ በስተቀር ፍቅር የሚባለውን ነገር ልትታደይው አትችይም እኮ። ግን አንተ እንዴት እንደዛ አልክ? እንደዚህ ለማለት ምን መሆን አለብኝ? መሰበር፣ በቤተሰብ ውስጥ ፍቅር ሳያገኙ ማደግ፣ እንዲሁም ደግሞ በሚወዱት ሰው ምክንያት በፍቅር መጎዳት። አንቺ ካልሻቸው ውስጥ አንዳቸውም አልደረሱብኝም። እና ምን ነው አልክ እንደዚህ? ምክንያቱም የሚታመን ሴት ስለሌለ። በእናትህ ቀሽም ወንዶች የሚናገሩትን ንግግር አትናገር። ምን ማለት ነው? ማለትማ እንደዚህ የሚሉ ወንዶች ናቸው ፍቅርን እንዳንኖረው ስሙ እንዲበላሽ ያደረጉት። አይ አትሳሳች። ወንድ ልጅ ከወደደሽ ይታመንልሻል። ኧረ እባክህ
እና ሴት ናት የማትታመነው? ቆይ አሁን ለምን ትናደጃለሽ? በፍቅር ካላመንሽ እና በጅምላ ጭፍጨፋ እኮ ነው የጀመርከው። ግን ይህንን ክርክር አንድ በፍቅር አላምንም ከሚል ሰው አልጠብቀውም ነበር። ለምን? ያው እኔ ይህንን ስልሽ ለራስሽ ጾታ ወግነሽ ትከራከሪኛለሽ ብዬ ሳይሆን የጠበቅኩት ፍቅር ስለሌለ ነው እንደዚህ የሚሆኑት ትኛለሽ ብዬ ስለነበር ነው። እና ሴቶች አትታመኑም ስትል አዎ አንታመንም ልበልልህ? እኔ እኮ አፈቀረን የሚሉ ሴቶችን ነበር ያልኩት። ሲጀመር እናንተ ወንዶችና የባል ዘመዶች የምትባሉ ናችሁ ፍቅርን ያጠፋችሁት። ሲበዛ ይዋነሽ። እንዴት? ምክንያቱም አንቺ ወንድ ከወለድሽ የባል ዘመድ ነው የምትሆኘው። ስለማላገባ አልወልድም። ምንም ብትይ መቼስ ወንድ ዘመድ ይኖርሻል። ደረቅ ነገር ነህ። አዎ እውነት ስናገር ደረቅ ይሉኛል። እሺ አሁን ውስጥ የተጨቃጨቅን ይበቃኛል። አሁን ተወኝ። እሺ ይህ ርዕስ ግን አልጨረስንም። ሌላ ቀን እንቀጥለዋለን። ይህ ደግሞ ምን አይነቱ ደረቅ ነው? መመልስለት መልስ አሳጣኝ እኮ። ሰኒን አስከፍተናት እንዳይሆን በእናትሽ። እኔ እንጃ፣ እኔም እንደዛ ነው የተሰማኛለሁ። እስካሁን እኮ ደረጃው ላይ እንደተቀመጠች ናት። አዎ ለአውራት ፈልጌ እኮ ምን ልበላት ፈራኋት። እኔ እየፈራ ያለሁት እንደ በፊቱ በእኛ ተስፋ ቆርጣ ብቸኝነቷን እንዳትመርጥ ነው። ባንከራከራት ቢቀርብን ኖ በመጨረሻው ዘመን እንግዳ ይከበር። ባለቤቶቹም ሲራብ እያዩት ብላ አይሉትም። በኔ ረብ ነው እየሳቀቻለሁ። ኧረ አይደለም ሰኒ፣ አሁኑን አቀርብልሻለሁ። እኔ እኮ ሳልፈልግ ዳይት ላይ ነኝ አስባላችሁ። እንዴት ይወታዩ እንዴ 2 ኪሎ ቀነስኩ እኮ። እሺ አሁን እዚሁ ላቅርብልሽ ወይስ ውስጥ ሳሎን አምጪልኝ? እኔ ቀጭኔ አይደለም ቆሜ የምበላው። እሺ በቃ ይዤልሽ እመጣለሁ። እሺ ትንሽ ከቆያችሁ ግን ሬሳዬ ነው እሺ የሚወጣው። እሺ አይሻታ ሁሉንም ነገር ከነመፈጠሩ ረስተዋለች። እና ታዲያ እኔ እኮ በጣም የከፋት ነው የመሰለኝ። አይተን ባይሆን ምግብ እንውሰድላት ደግሞ የምር እንዳታቆርበን። እና አንተስ ብትሆን እንደዛ ቤቱ ዘግተህብኝ ታውለኛለህ እንዴ? እና እንደዛ ተናደን እንድትወጣ መፍቀድ ነበረብኝ። ምን አይነት ሀገር ውስጥ ነው የምንኖረው? እናታችሁ እንዴት ነው? ሰው በገዛ ጉዳዩ እንኳን የማይናደድበት ሀገር ነው። ይኸውልህ እንደዚህ እናደርጋለን። ኢትዮጵያ ውስጥ በጣም ይናደዳሉ የሚሉትን ሰዎች ሰብሰብ አድርገን ማህበር ነገር ነው። ምን ይመስላል? የስራ ፈጠራ እኮ ሀገራችን ውስጥ ሞልቷል። ምን ዋጋ አለው? ስራ የለም እንጂ። ኦሆ ወዴት ወዴት ነው? እኔ የምላችሁ ቆይ ሰኒ የምትባለው ልጅ ምን ሆና ነው? አግብታ ፈታ ነው እንዴ? ምን ያስቃችኋል እኮ ሰኒ አግብታ ልትፈታ? አዎ ባታገባም ግን በፍቅር የተጎዳች ትመስላለች። ቅዱስ ሞት ሁለተኛ እንዳትገምት። እና እጇ ላይ እኮ ታዲያ የፕሮሚስ ሪንግ አለ። ኧረ እሷ ራሷ ናት በእናትህ በገዛ ፍቃዷ ራሷን ያሰረችው። ማለት እንዳንተ አይነቱ ወንድ አይቶ ቦይፍሬንድ አላት ብሎ እንዲያስብ ፈልጋ ነው። ምን ብትሆን ነው ይሄን ያህል ራሷን ከፍቅር እንደዚህ ያሸሸችው? ምንም ባክ በእህቷ የፍቅር ህይወት ደስተኛ ስላልነበረች እንደሷ እንዳሉን ብላ ፈርታ ነው። ለዚህ እኮ ነው ፍራቻ በጣም አስቀያሚ ነገር ነው። አዎ እኛ ሀሳቧን ልናስቀይራት በጣም ብዙ ለፋ፣ ግን ሊሆኑልን አልቻለም። አንዳንዴ እኮ ሁሉንም ነገር በአንዴ መተው ይከብዳል። እናንተም ጊዜ ስጧት። አጅሬው በቃ እንደዚህ ያልክ ጥያቄና ረሳሳይ ማለት ነው። የምን ጥያቄ ነው? ረሳሁት ለማለት ባልሆነ። ይኸውልህ ኪራ ጥያቄ ጠይቆ መልስ ካልሰጠው ማለት መቼም አይፋታም። መቼም ማለት ነው። እንደማይፋታኝማ እኮ ገባኝ።